ቻይና የኢራንን ጦርነት ለማስቆም እየተደረገ ያለውን ጥረት በመቀላቀል ከፓኪስታን ጋር በመሆን ጦርነቱን ማስቆም የሚያስችል ባለ 5 ነጥብ እቅድ ማሰናዳታቸው ተሰምቷል። ከዚህ ቀደም ግብጽ፣ ፓኪስታን፣ ቱርክና ሳውዲ አረቢያ ይህንን ጦርነት ለማስቆም ጥረት ቢያደርጉም አሜሪካ፣ እስራኤል እንዲሁም ደግሞ ኢራን ፈቃደኛ ባለመሆናቸው ፍሬ አላፈራም ነበረ። በሌላ በኩል የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካ የድርድር መልእክት እንደደረሳቸው ገልጸው ነገር ግን ንግግር ለመጀመር በአሜሪካ ያለን እምነት ዜሮ ነው ብለዋል። ሪፖርተራችን ዘነበ ኃይሉ የኢራንን ጦርነት ለማስቆም እየተደረጉ ያሉ ጥረቶችንና የቀጠናውን አሁናዊ ሁኔታ የሚዳስስ ዝርዝር ዘገባ አሰናድቷል። ኢትዮጵያን ጨምሮ የዓለም ሀገራትን እየፈተነ የሚገኘውን የመካከለኛው ምስራቅ ጦርነት በሰላማዊ መንገድ ለማስቆም የሚደረገው ጥረት አሁንም ቀጥሏል። በተለይ የፕሬዝዳንት ትራምፕን ንግግር እየተከተለ ዋጋው የሚያሻቅበውና የሚወርደው የዓለም የነዳጅ ዋጋ በዚህ ወቅት ብዙ ሀገራትን እየፈተነ ይገኛል። ይህንን ቀውስ ለማስቆም ኢንዶኔዥያ በጦርነቱ ተሳታፊ የሆኑ ሀገራትን ድርድር ለማሳለጥ ፈቃደኛ መሆኗን ብትገልጽም ኢራን ጦርነቱ የሚቆመው በራሴ ፍላጎት ብቻ ነው ማለቷን ተከትሎ ድርድሩ ሳይሳካ መቅረቱ አይዘነጋም። ባሳለፍነው እሁድ ደግሞ የግብጽ፣ የፓኪስታን፣ ቱርክና ሳውዲ አረቢያ ውጭ ጉዳይ ሚኒስትሮች ይህንን ጦርነት ማስቆም በሚቻልበት ሁኔታ ላይ ለመምከር በቱርክ መዲና አንካራ መክረው ነበር። ሆኖም ይህ ድርድር በጦርነት ውስጥ እየተሳተፉ ያሉትን አሜሪካ፣ እስራኤልና ኢራንን አለማካተቱ እንደ ክፍተት የተነሳ ሲሆን የውጭ ጉዳይ ሚኒስትሮቹ ቡድንም ከአንድ ቀን ውይይት በኋላ ድጋሜ ለመገናኘት ቀጠሮ በመያዝ ነበር የተደመደመው። በተመሳሳይ የአሜሪካን ባለ 15 ነጥብ የተኩስ አቁም ስምምነት እቅድ የዋሽንግተን መልእክተኛ በመሆን ለቴህራን ያቀበለችው ፓኪስታን ከቻይና ጋር በመሆን ሌላ የሰላም እቅድ ይፋ አድርጋለች። ሁለቱ ሀገራት በጋራ በመሆንም ጦርነቱን ማስቆም የሚያስችል ባለ 5 ነጥብ የሰላም እቅድ ይፋ ያደረጉ ሲሆን በጦርነቱ ውስጥ እየተሳተፉ የሚገኙት ሀገራትም በአፋጣኝ ጦርነቱን አቁመው በጠረጴዛ ዙሪያ ለመነጋገር እንዲዘጋጁ ጥሪ አቅርበዋል። ከአልጀዚራ የቴሌቪዥን ጣቢያ ጋር ቃለመጠይቅ የነበራቸው የኢራን ውጭ ጉዳይ ሚኒስትር በበኩላቸው ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር በቀጥታ መነጋገራቸውን ገልጸዋል። በኢራን ወዳጅ ሀገራት በኩልም ተመሳሳይ የሰላም ድርድር መልእክቶች እየደረሳቸው መሆኑን የጠቆሙት ውጭ ጉዳይ ሚኒስትሩ አባስ አርጋቺ ድርድር ለመጀመር በአሜሪካ ላይ ምንም አይነት እምነት እንደሌላቸው በድጋሚ ተናግረዋል። በአሜሪካ በተዘጋጀው ባለ 15 ነጥብ የተኩስ አቁም ስምምነት እቅድ ላይ ምንም አይነት ምላሽ አልሰጠንም። ከኛ በኩልም የቀረበ ምንም አይነት የሰላም እቅድ የለም። እውነታው ከአሜሪካ ጋር ባደረግናቸው ድርድሮች ሁሉ ጥሩ ልምድ የለንም። ከዓመታት በፊት ድርድር አካሂደን ነበር። ከስምምነት ላይም ደርሰን ነበር። ከዚያ በኋላ አሜሪካ ያለምንም ማብራሪያ በራሷ ጊዜ ከስምምነቱ ወጣች። በዚህ ዓመት ደግሞ 2 ጊዜ ከአሜሪካ ጋር እየተደራደርን እያለ ጥቃት ደርሶብናል። ስለዚህ ከአሜሪካ ጋር የሚደረግ ድርድር አንዳች ውጤት ያስገኛል የሚል እምነት የለንም። ከአሜሪካ ጋር ያለን መተማመን ደረጃው 0% ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው አሜሪካና እስራኤል በሀገራቸው ላይ ድጋሚ ጥቃት እንደማይከፍቱ የደህንነት ዋስትና ከሰጡ ቴህራን ይህንን ጦርነት ለማስቆም ፈቃደኛ መሆኗን ገልጸዋል። ታዲያ የኢራንን ጦርነት ለማስቆም ደፋ ቀና እያሉ የሚገኙት ሀገራት በጦርነቱ እየተሳተፉ የሚገኙ ሀገራትን በአንድ ጠረጴዛ ዙሪያ ለማገናኘት ይህንን ጥርጣሬ ለመቅረፍ መስራት እንደሚገባቸው ነው እየተነገረ የሚገኘው። ይህ በእንዲህ እንዳለ በርካታ ወታደሮቿን በመካከለኛው ምስራቅ ያሰፈረችው አሜሪካ እግረኛ ወታደሮቿን በኢራን እንደምታሰማራ እየተነገረ ቢገኝም እስካሁን ከዋይት ሀውስ በግልጽ የተሰማ ነገር የለም። ነገር ግን የአሜሪካው መከላከያ ሚኒስትር ፔት ሄግዝ ሀገራቸው በኢራን ያገዛዝ ለውጥ ማድረግ መቻሏን በገለጹበት ንግግራቸው ኢራንን በድጋሚ አስጠንቅቀዋል። ኢራናውያን ብልጥ ከሆኑ ከስምምነት ላይ ይደርሳሉ። ፕሬዚዳንት ትራምፕ ያሉትን አይተገብሩትም ብላችሁ እንዳታምኑ። ይህንን ልትጠይቋቸውም ትችላላችሁ። አዲሱ የኢራን አገዛዝ አሁን ላይ ይህንን መረዳት ይጠበቅበታል። ይህ አዲሱ የኢራን አገዛዝ ምክንያቱም የአገዛዝ ለውጥ ተደርጓልና ከባለፈው አገዛዝ በተሻለ መልኩ ብልጥ መሆን ይጠበቅበታል። ፕሬዚዳንት ትራምፕ ከስምምነት ላይ ለመድረስ ዝግጁ ናቸው። የስምምነቱን ነጥቦችም እንዲያውቁት አድርገናል። ነገር ግን ኢራን ፈቃደኛ ካልሆነች የአሜሪካ ጦር በሀገሪቱ የሚፈጸመውን ጥቃት አጠናክሮ ይቀጥላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በትላንትናው ዕለት ከመገናኛ ብዙሃን ጋር በነበራቸው ቃለ መጠይቅ የዓለም ቀውስ ምክንያት ተደርጎ የሚወሰደው የሆርሙዝ ሰርጥ መከፈትና አለመከፈት ሀገራቸውን እንደማያሳስባት ገልጸዋል። ፕሬዝዳንቱ በዚህ ንግግራቸው የጦርነት በአጭር ጊዜ ውስጥ እንደሚጠናቀቅ መግለጻቸውን ተከትሎም የዓለም የነዳጅ ዋጋ የ3 በመቶ ቅናሽ ማሳየቱ ነው የተነገረው። ነገር ግን ፕሬዝዳንት ትራምፕ ጦርነቱ የሚቋጭበትን ጊዜ እንጂ እንዴት የሚለውን ከመናገር መቆጠባቸው አሁንም ጥርጣሬዎችን ማጫሩ አልቀረም። ሌሎች ሀገራት ነዳጅ ማግኘት ከፈለጉ በሆርሙዝ ሰርጥ ራሳቸው መሄድ ይችላሉ። ደህንነቱ የተጠበቀ ይመስለኛል።
ግን በራሳቸው ነገሮችን መፈጸም ይኖርባቸዋል። ስለ ሆርሙዝ ሰርጥ እኛን የሚያገባን ነገር የለም። እንደ ቻይና ያሉ ሀገራት በራሳቸው ውብ መርከቦቻቸው በነዳጅ እየሞሉ በሰርጡ ላይ እየተመላለሱ ነው። ሁሉም ሀገራት የራሳቸውን ደህንነት የመጠበቅ ኃላፊነት አለባቸው። እኛን አይመለከተንም። እኛ ይህንን ጦርነት ቢበዛ በ2 ወይም በ3 ሳምንታት ውስጥ እናጠናቅቃለን። ይኸው የመካከለኛው ምስራቅ ጦርነት ተባብሶ በቀጠለበት በዚህ ወቅት ደግሞ ሮይተርስ ይዞት በወጣው ዘገባ ከ3 አሜሪካውያን መካከል 2ቱ ይህ ጦርነት በአጭር ጊዜ ውስጥ እንዲቋጭ እንደሚፈልጉ ዘግቧል። የዜና አውታሩ ሰራሁት ባለው ጥናት አብዛኛዎቹ አሜሪካውያን ሀገራቸው በኢራን ጦርነት ያቀደችውን እቅድ አሳካች አላሳካችም ጦርነቱ እንዲቋጭ ይሻሉ ብሏል። ይህ ጦርነት እንደተባለው በአጭር ጊዜ ውስጥ የሚጠናቀቅ ከሆነ ደግሞ የመካከለኛው ምስራቅ ሀገራት ሌላ የራስ ምታት ሊጠብቃቸው እንደሚችል እየተነገረ ይገኛል። ይህ ደግሞ ፕሬዚዳንት ትራምፕ ጦርነቱ ከተጠናቀቀ በኋላ ሀገራቸው በኢራን ጦርነት ላይ ያወጣቸውን ገንዘብ ሀገራቱ እንዲከፍሏቸው ይጠይቃሉ መባሉን ተከትሎ ነው።